በነገው ዕለት በመስቀል አደባባይ የተጠራው ሰላማዊ ሰልፍ ዋና ዓላማ መንግስት የትግራይ ህዝብ ከተጫነበት የባርነት ቀንበርና የሽፍታ ቡድን እንዲያላቅቀው ታሳቢ የተደረገ መሆኑ ተገለጸ። ሰልፉ የተጠራው በቅርቡ በተቋቋመው የትግራይ ሰላምና ለውጥ ምክር ቤት አባላት በሆኑት ማህበራዊ መሰረታቸውን በክልሉ ካደረጉ የፖለቲካ ድርጅቶችና የፕሪቶሪያ ዋነኛ ተደራዳሪዎች መሆኑን የክልሉ ሰላምና ለውጥ ምክር ቤት ለኤንቢሲ ኢትዮጵያ አስታውቋል። ከጠዋቱ 12 ሰዓት ጀምሮ እስከ ረፋዱ 3 ሰዓት ድረስ በአዲስ አበባ መስቀል አደባባይ የሚደረግ ታላቅ ሰላማዊ ሰልፍ አለ። ይህን ሰልፍ የጠራው የትግራይ የሰላምና ለውጥ ምክር ቤት ሲሆን እንደሚታወቀው ይህ ምክር ቤት መሰረታቸው ትግራይ ያደረጉ 8 ፓርቲዎች 11 ሲቪክ ማህበራትና የፕሪቶሪያ የሰላም ስምምነት ተደራዳሪ ግለሰቦች ያካተተ ነው። እንግዲህ በትግራይ ታሪክ ትልቁ የተለያየ አስተሳሰብ ያላቸው በትግራይ ዙሪያ የሚሰሩ ሲቪክ ማህበራትና የፖለቲካ ፓርቲዎች በጋራ ሆነው በትግራይ ጉዳይ ልዩነታቸውን ወደ ጎን ትተው አሁን ትግራይ ካለበት ሁኔታ ወደ ኖርማል ሁኔታ ለመመለስ በሚደረግ ትግል ውስጥ አብሮ ለመታገል የተሰባሰቡበት ምክር ቤት ነው። የሰላማዊ ሰልፉ 5 ዋና ዋና ዓላማ እንዳለውም አስተባባሪው ገልጸዋል። 5 ዋና ዋና ጉዳዮች ነው ሰልፉ የተጠራው። የአስገዳጅ ወታደራዊ አፈናን ለመቃወም፣ ይህንን ለማስፈጸም የወጣ አፋኝ አዋጅን ለመቃወም፣ የታጋዮቻችን ወጣቶቻችን በግዳጅ ወደ ውጭ ሀገር መሸጥ በመቃወም፣ አራተኛ የኢትዮጵያ መንግስታዊ ግዳጁ እንዲወጣ እና የፕሪቶሪያ የሰላም ስምምነት በተሟላ ሁኔታ እንዲተገበር፣ ሌላው የዓለም አቀፍ ማህበረሰብ ይህንን ጉዳይ በዝምታ ሊያልፈው እንደማይገባና ጫና እንዲፈጠር በማሰብ የተጠራ ህዝባዊ ሰልፍ ነው። በተለይም መንግስት የትግራይን ህዝብ ከባርነት ቀንበር እንዲያላቀቀውና ከጸረ ሰላምና ህገ ወጥ ቡድኑ የክልሉን አስተዳደር በመንጠቅ ህጋዊ መንግስት እንዲያቋቁም በጋራ ለመጠየቅ ያለመ ሰልፍ መሆኑንም ምክር ቤቱ ለኤንቢሲ ገልጿል። ሻዕቢያና ከሱዳን ጋር በመተባበር ወደ ሱዳን እየተሸጡ ነው ያሉት። ስለዚህ ይሄ በ21ኛው ክፍለ ዘመን ይሄ በዘመነ ባሪያ ፍንገላ በሚባለው አሁን በትግራይ ውስጥ ታጋዮች በግዳጅ ተይዘው ሰልጥነው ለውጭ ሀገር ከኢትዮጵያ ውጭ ላለው አገር ለሚደረግ እርስ በርስ ጦርነት በግዳጅ እየዋሉ ነው። ይሄ ከሰው ሽያጭ ጋር ተያይዞ ያለንን ተቃውሞ ለመግለጽና ይሄ ወንጀል መሆኑን ለዓለም ለማሳየት ዓለምን በዚህ ጉዳይ ላይ ጣልቃ እንዲገባ ሁሉም የክልሉ ተወላጆችና ሰላም ወዳድ ኢትዮጵያውያን በሙሉ በሰልፉ ላይ ይሳተፋሉም ተብሏል። ሁሉም የትግራይ ተወላጆችና ሰላም ወዳድ ኢትዮጵያውያን ተጠርተዋል። ምክንያቱም ሰልፍ ዓላማ ጦርነት ይብቃን፣ ሰላማችንን ስጡን፣ ይበቃናል የሚል ስለሆነ ጦርነትን በመቃወም ሰላምን በመሻት የሚደረግ የሰላም ጥሪ ስለሆነ ሁሉም ሰላም ወዳድ ኢትዮጵያዊ በሰልፉ እንዲገኝ የሰልፉ አስተባባሪ ለፌዴራል መንግስት የትግራይን ሰላም ለሚሹ ኢትዮጵያን በሙሉና ለዓለም አቀፉ ማህበረሰብ የሰልፉን ዓላማ በመረዳት በየአካባቢው የተዘጋጀውን የትራንስፖርት አገልግሎት በመጠቀም እንዲሳተፉና ለመፍትሄም እንዲነሱ ሲሉ ጥሪ አቅርበዋል። ሰላም ወዳድ የሆነ ኢትዮጵያዊ በሰልፉ በመገኘት ለትግራይ ህዝብ ያለውን ወገናዊነት እንዲያሳይ የትግራይ ህዝብ ለዓለም ድምጹን የሚያሰማበት በተለይ የኤርትራ ውስጥ ያለ የትግራይ ተወላጅ ይህንን ቡድን በማጋለጥ የዓለም ማህበረሰብ ድምጻችንን ከፍ አድርገን በማሰማት የትግራይ ህዝብን ከዚህ አሁን ካለበት ጫና እንዲታደግ የማድረግ አቅም ስላለው በዚህ ሰልፍ ላይ በየአካባቢው ትራንስፖርት ተዘጋጅቷል። በየአካባቢው ባሉ ትራንስፖርቶች ተጠቅሞ በጠዋቱ 12 ሰዓት ላይ በመስቀል አደባባይ በመገኘት ለትግራይ ህዝብ ድምጽ እንዲሆን ጥሬን አቀርባለሁ። ሰልፉ ነገ ሐምሌ 11 በመስቀል አደባባይ ከማለዳው 12 ሰዓት ጀምሮ እንደሚካሄድም አዘጋጆቹ ለኤንቢሲ ኢትዮጵያ አስታውቀዋል።